ለምን ይሆንሽና አትነግሪኝም? ታሟላ አባባ በህይወት አለ። ምን? አንቺ እንዴት አወቅሽ? አሁን ቤት ነበርኩኝ። ቤት ውስጥ ትልቅ ጦርነት ተነስቷል። ያ ካሪግ የሚባል ሰውዬ ሽጉጥ አቀባብሎ ነበር የጠበቀኝ። አባባ ነው ያዳነኝ። አንቺ የገደልሽው እሱ አዳነሽ? እየቀለድኩ አይደለም ዳኒ። ያጋች አታለውኛል። ህይወቴን ያጨለመው አለመሞቱ ብዙ ነገር አበላሽቶብኛል። አለመሞቱ አናደደሽ እንዴ? አስበው፣ ብዙ ሚስጥሬን ነግሮታል። እሱም ቢሆን አይለቀኝም። እሱ መበቀል ቢፈልግ ካሌብ እንዳይገልሽ እንዴት አደረገ? እሱ ገና ያልተፈታ እንቆቅልሽ ነው። ይኸውልሽ ለማንኛውም እሱ በህይወት መኖሩ ላንቺ ጠቅሞሻል። አታምነኝም እኮ ዳኒ። ገና ሳይ እኮ መንፈስ መስለኝ እንዴት እንደተሸወድኩኝ። መንፈስ ቢሆን ይሻልሽ ነበር ዳኒ። መንፈስ በጣም እፈራለሁ፣ ግን በአካል መጥቶ ከሚያስጨንቀኝ መንፈስ መጥቶ ቢያሰቃይኝ ይሻለኛል። የዚህም ቤተሰብ አልቻልሻቸውም አይደል? አንዱን ስገይ እየበዙ አስቸገሩሽ። ዳኒ ለቀልድ ጊዜ የለኝም። ቆይ እሺ ምን አድርግ ብለሽ ነው በዚህ ጨለማ ከሞቀ ቤት ያስወጣሽ? ምን ማለት ነው ከሞቀ ቤቴ ማለት? የኔ ጭንቀት አይታየም እንዴ? እና ለነገ ንብረታችን ብዬ እኮ ነው እየተጨናነኩ ያለሁት። ይኸውልሽ አሁን ወደ ቤት መሄድ አለብኝ፣ የምሰራው ስራ አለ። አብረሽ እመጣለሁ። ይኸውልሽ ይቅርታ ግን አብረሽኝ መምጣታችን ለምን ይባል? ጓደኛ ያለ ስለዚህ ቦታ አይበቃኝም። ዳራ እና ለጓደኛ ብለን እያባረርከኝ ነው? ለምን መጥፎ ነገር ከምታስብ ይሩን ይዘሽ አታድሪ። ብቻዬን ኖሮም ይጀምራል። እንግዲህ እንግዳውን አስጨንቄው ብቻ አላሳድረውም። ዳኒ በጣም ክፉ እየሆንክብኝ ነው። ደህና ደሪቲ አግብተሽ በልጅ በበረከት ቤትሽ ይሙላ። አሜን አሜን። ጋሽ እናንተ ሁሌም ልጆቼ ናችሁ። ይህንን በእድሜ በቆየሁበት ጊዜ ሁሌ እናገረዋለሁ። ጋሽ ሁሌም ደስተኛ ሆነልን። ያ ሁሉ ስቃይ ትላንት ያለፈና ዛሬ ከቤተሰቦቼ ጋር ሰብሰብ ብዬ ይኸው እየተጫወትኩ ነው። ለዚህ ሁሉ ደግሞ ጥረት ጸሎት ያደረጋችሁ ሁላችሁንም ልጆችን አመሰግናችኋለሁ። በተለይ ደግሞ ደፍሮ እኔን ለማዳን የመጣው ዳኒን በጣም አመሰግነዋለሁ። ልጆቼ ትሁት ደግሞ ለአዲሱ ማንነቴ ትልቅ ዋጋ የከፈለች ልጅ ነች። የሰማይ ስባሪ ከሚያክል ሰው ጋር ታግላ ነፃ ያወጣችኝ ትሁት ልጄ ነች። አውቃለሁ በቂ ምስጋና አላደረኩልሽም፣ ግን ትሁቴ በጣም አመሰግናለሁ። አባዬ ልጅ እኮ አይመሰገንም። ልጄ ትሁት ትንሽ ሆኖ ሽቅብ አስተማርሽኝ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ቪዲዮውን ከወዳችሁ ላይክ ማድረግ እንዳትረሱ። ካሌብ ቲናን እገልሻለሁ ከዚህ ቤት ካልወጣሽ ብሎ ሽጉጥ ደቀነበት። ካሌብ እባክህ ተወኝ አትግደለኝ እያለች አባባ ድንገት ይመጣሉ። ካሌብ ልጄ ምን እያደረግክ ነው? እረፍ እንጂ ለሰው ቢልሽ እንጂ ወንጀለኛ ትሆናለህ። ልጄ እስር ቤት እንድትገባ እኮ አልፈልግም እያለ አባዬ ተወኝ፣ እጅ ሴት መሞት አለባት አባዬ በቃ አልቻልኩም፣ ከዚህ በላይ መቋቋማት አልቻልኩም፣ መሞት አለባት እያለ እንጂ የሷ መሞት ቀላል ነው። ነገር ግን አንተ እድሜ ልክ ታሰራለህ። ለሌላ አባት አታስብም? ያላንተ ማን አለኝ ልጄ ይቻለው ነበር አባዬ ማለት ነው። ነገር ግን ተደምነር አባዬ ራሴን መቆጣጠር አቃተኝ እኮ በቃ ከአቅሜ በላይ ሆነ እያለ ነበር። ቲና ሁላችሁም ለምንድን ነው የምትጠሉኝ? እየተጫወታችሁ ነው ማለት ነው እያለችው ነበር። ነገር ግን አንቺ ነሽ ጨዋታ የጀመርሽ እኮ እያለቻት ነበር። ቲና አባዬ አጣፍቻለሁ እባክህን ይቅር በለኝ ብላ እግሩ ስር ትወድቃለች። ቲና አሁን የአንቺን ትረት የሚሰማበት ጊዜ ላይ አይደለም የምትሆነው ልጅ ከዚህ ውጭልኝ ብሎ ያባራታል። ቲናም እያለቀሰች እየሮጠች ትወጣለች። አባዬ በህይወቷ መኖሯ ህልም መስሏት ነበር። ምንም አልጠበቀችም ጭራሽ። ከዛ እየሮጠች ለዳኒ ትደውልና ዳኒ አስቸኳይ ነው ላገኝህ እፈልጋለሁ፣ ትልቅ ችግር ተፈጠረ ትለዋለች። ምን ተፈጥሮ ነው በዚህ ሰዓት እያላት ነበር። ከዛ እንደንም ዳኒ ጋር ሮጣ ታገኝና ቆይ በዚህ ሌሊት ለምንድን ነው የደወልሽኝ? ምን ተፈጥሮ ነው? ተረጋጊ እንጂ እያለት እስቲ ቶኒ ትንሽ ልረጋጋ ጉዱን እያለች ነበር። ምን ተፈጥሮ ነው? ተረጋግተሽ ንገረኝ እያለት ነበር። አባዬ በህይወት እንዳለ ስትነግር ምን ብሎ ልክ እንዳላወቀ ምንም ነገር እንደማያውቅ አስመስሎ ድንግጥ ብሎ ሲጠይቃት ነበር። አዎ ተጫወቱብኝ አባዬ በህይወት ሆነ የአጋጭ ተጫወተብኝ፣ እሱ ነው የለቀቀ አባዬ በማለት ስትናደድ ነበር። አጋጁ ነገር ግን ስለዚህ ጉዳይ ምንም የሚያውቅ ነገር አልነበረም። ነገር ግን እሱ ነው በማለት እሱ መውቀስ ትጀምራለች። ያግሌ አልሞተም በህይወት አለ። አባዬ በጣም ደስተኛ ሆኗል። ወደ ቤቱ ስለተመለሰ ቤተሰብ ሁሉ ሰላም ሆኗል ማለት ነው።
ኤደን አባዬን ለመጠየቅ ስትመጣ ነበር። ትሁትን ካሌብ እናም ኤደን ሁሉም ደስተኛ ሆነ። አባዬ አንተ ቤት ስትኖር እኮ ነው ቤታችን የሚደምቀው እያለችው ነበር። ትሁት አንቺ ስላለሽልኝ አመሰግናለሁ፣ ህይወቴን ያተረፍሽልኝ ማንም ሰውን አንቺ ነሽ እያለ ነበር። ሁሉም ተሰብስቦ አብረው እየተጫወቱ ነበር። አባዬ ስላገኘ ወይም ስለኖርኩ ደስተኛ ነኝ፣ በጣም እንደዚህ ደስ ብሎኛል። እውነት በጣም ደስ ብሎኛል ከእናንተ ጋር በመዛመዴ፣ እናንተን በማወቄ እጅግ ደስተኛ ነኝ። ትሁት ካለበት የሆነ ስጦታ ይሰጣታል። ስጦታው ምን ይሁን ግን ቁልፍ ወይንስ ምንድነው? ነገር ግን ስጦታውን ይሰጣታል ማለት ነው። ከዛ ካለም ያረግሽው ነገር ይሄ ሳንስሽ ነው እያለ ስታወራ ነበር። ኩሽና ውስጥ ገባና ትሁትና ኤደን አንድ ላይ እያወሩ ነበር። ትሁት ካሌብን ትወጂዋለሽ አይደለም? እንደምትወጂ ንገሪው እያለ አይ ምን እያልሽ ነው ኤደን? እባክሽ ተይ እንደዛ አትበይ እያለቻት ነበር። ትሁት ካሌብን ትወደዋለች፣ ነገር ግን አናገር ወይም ከወንድምነት ዘለለ ምንም ስሜት የለኝም ደሱ ስትል ነበር። ነገር ግን ኤደን እንደምትወጂ ፊትሽ ያስታውቃል። ስለዚህ እባክሽ እኔ መደበቅ የለብሽም፣ ከኔ ከበልሽ ማውራት ትቻለሽ እያለቻት ነበር። አንቺ እንደምትይኮ ምንም ነገር የለም። ስለዚህ እባክሽ ሰላም ሆነ ቤቴን አታብርሽኝ፣ እናቴ ያለሰኩት እንዳስብ አታድርገኝ። ትሁት ምንም ችግር የለም እኮ ፍቅር እኮ በጣም ደስ የሚል ነገር ነው። ስለዚህ ካሌብ የምትወጂ ከሆነ ንገሪው እያለች ነበር። ዳኒ በመጨረሻ አባዬ መጥቶ አባዬ ስላደረግልኝ እንደውም ይቅር ስላልከኝ በጣም አመሰግናለሁ እያለ ሳመሰግን ነበር። አባዬ አንድ ነገር ብቻ ነው ካንተ የምፈልገው እያለ ነበር። እሺ ልጄ ምንድነው የምትፈልገው ንገረኝ ስለው ከኤደን ጋር ሰላምና ከኤደን ጋር መታረቅ ፈልጋለሁ። ታዲያ እኮ እያወራችሁ አይደለ? አይ በፍቅር አንድ ላይ አይደለንም። ስለዚህ እንደ ድሮ በፍቅር አብረን እንድንሆን ነው የምፈልገው እና ከኤደን ጋር እንድታስታርቀኝ እፈልጋለሁ አባዬ እያሉ ነበር። እሱም እሺ አድርጓለሁ፣ ግን አንተም ራስን ለመቀየርና ራስን ለማስተካከል ሞክር። አባዬ ኤደንን ጠርቶ እያወራት ነበር። ልጄ ዳንን ይቅርበው እያለ ስጠይቃት ነበር። አባዬ እኔ እንዴት ነው ቅድን የምችለው? ለእኔ በጣም ከባድ ነው እያለችው ነበር። ልጄ እባክሽን ሰው ሳሳታ ላይ ያጠፋን፣ ነገር ግን ይቅር ማለት ግዴታችን ነው። እሺ አንድ ቅድመ ሁኔታ አለኝ አባዬ ትላለች። ምንድነው ስትለው ስላት ምርመራ እንዲያደርግና ከዛ የተወሰነ ጊዜ ሙሉ ልቤን እንደማልሰጠውና ተረጋግቶ የሚቀየሩን አይቼ ነው ሙሉ ልቤን አሳልፌ ሊሰጠው የሚችለው። ስለዚህ አሁን ግን መመርመር አለበት ስትለው ነበር። ጥሩ እንደዛ ከሆነ ቀላል ነገር ነው በቃ ልጄ እያለ አባዬ ትሁት አባዬን እያወራች ነበር። አባዬ መበሳጨት የለብን መናደድ የለብን፣ ለጤናም ጥሩ አይደለም እኮ ደህና እንድትሆን ነው የምፈልገው እያለችው ነበር። አዎ አባዬ ትሁት ልክ ነች፣ እባክህ ምንም ነገር እንዳትሆንብን ራስን ጠብቅ እያለ ነበር። አታስቡ ልጆቼ እኔ ደህና ነኝ እያለ ነበር። ጤና እነሱን ለማናደድ ብጥረው ነገር ግን አልተሳካለትም። በመጨረሻም ዳንና ኤደን አባዬ ያስታርቃቸዋል ማለት ነው። ሰላም አወረዱ። ዳንም እጅግ በጣም ደስተኛ ሆነ። ቲና ጉዳን አላወቀችው ማለት ነው። እንግዲህ ደስተኛ ሆነ። ኤደን እሺ ድጋሚ አንቺን በጭራሽ ማጣት አልፈልግም፣ ስለዚህ ያላችሁን ሁሉ እሆናለሁ፣ 100% ትቀየራለሁ፣ በጭራሽ እንደማላሳፍረሽና እንደማላስገባሽ ቃል እገባለሁ እላትና ይታረቃሉ፣ ይተቃቀፋሉ። አባዬ በጣም ደስ ይለዋል። ባይኑ ካሁን በኋላ በማላችሁ ምንም ነገር ጣልቃ እንዲገባ አታድርጉም፣ አንተም ዳኒ ተጠንቀቅ እያላት ነበር። አባዬ እንግዲህ ቲና ደግሞ ትመጣና ከዛ ቆይ ልትሰሪ ደግሞ መጣች ውጪ ከዚህ ቤት እያላት ነበር። ከዛ አልወጣም የሱማና ባሌ እኮ ነው ያገባው ባሌ ነው፣ ስለዚህ ወዴትም አልሄድም እያለ ካሌብ ተረጋጋ አስታውራ። ቆይ ምን እንደምትፈልገው እስቲ ትንገረን አባዬ እባክቶ እዚህ እንድትቆይ በጭራሽ አትፍቀድ። አባዬ በእጅ ሰበብ ትሆናለች፣ በጭራሽ ላያት አልፈልግም እያላት ነበር። ቆይ ልጄ እስቲ ተረጋጋ እያለ ነበር። ከዛ መጨረሻ አሳልፍ ቆይ ትወስናለች። እንዳትነቃኝ በግድ ልታስወጣኝ እንዳትሞክር በጭራሽ አልችልም። አንተ ቆይ የሰማኔ ባሌ ነው፣ ስለዚህ ምን ልታረገኝ አትችልም ስትል ነበር። ነገር ግን ኤደንና ትሁት አሁን በድጋሚ እያወሩ ነበር። ትሁት ኤደን ከዳጋ እንድታረቁና
ግን እሷ ሌላ ህይወት እንድኖራት እና ካሌብ እንደምትወጪ እንድትነግር እየነገረችው ነበር። ታውቂያለሽ ካሌብ እድለኛ ነው አንቺን ያለሽው ስለወደደው፣ ምክንያቱም ንጹህ ልብ ነው ያለሽ፣ ይህን መጀመሪያ ልትሆኝ የምትችይዋለሽ እያለች ነበር። እባክሽን ማም ነገር እንዳስብ አታድርግኝ። በጭራሽ አይሆንም፣ በጭራሽ ሊሆን አይችልም። ካሌብ እኮ ወንድሜ ብቻ ነው እያለችን ብትወት፣ እባክሽን እኔ ምንሽ አስብበት እኮ ነው ያልኩሽ። ኤደን እባክሽን አሁን ለመግቡን እናቀርብን ስራ እያለችው ነበር። ከዛም ግን የምትናገረው ካሌብ ስለ ካሌብ እንድታስብና እንድትወደው ነበር ፍላጎቷ ማለት ነው። በመጨረሻ ከዳኒ ጋር ሰላም እንዳወሩ ነገረችና እናንተ ከዛም ዜና ጠፍር ቀለምክ የተቀባችሁ ትወት ጠረጴዛ ያጸዳችሁ ያለ እኔና ለባሌ ምግብ አዘጋጅለት ማታ ላይ ወጣ እንላለን ስትል ነበር። ትሁት አሁን እንደዛ ማድረግ አልችልም፣ ስለዚህ ካሌብ ሳዝን ብቻ ነው ማድረግ የምችለው አለች። እኔ እኮ ሚስቱ ነኝ፣ እኔ ስማታዘዝ ምን እያልሽ ነው እያለቻት ነበር። ዜና ቆይ አንቺ እንዴት ገረድ እያለች ልክ ሰድባት፣ ተጠንቀቂ፣ አርፈሽ ተቀመጪ፣ አንቺም ሴት ነሽ እኔም ሴት ነኝ፣ ምን እንደማደርግሽ በደንብ ታውቂያለሽ እያለቻት ነበር። እቺ ተረገመች ጭራሽ እኔ ላይ ጭራሽ መልስ እየሰጠችኝ፣ ቆይ አንሳሻለሁ በቅርቡ ጉድ ነው ማድረግሽ እያለቻት ነበር። እሱን አብረን እናያለን። አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ እያለቻት ነበር። ቴና ትናደድና ትቀመጣለች። ትወጥታ ስትሄድ ቆይ እሰራልሻለሁ ጠብቅኝ፣ ለዚህ ስራሽማ አስከፍልሻለሁ እያለቻት ነበር። እንግዲህ ሁሉም ተሰብስቦ እያለ በጣም ተናዳ ስለነበረ ቴና የምታረገውን ነገር ፍጥነት እጅግ በንዴት ጥፋለች። ካሌብ ቴና መረጣት ማለት ነው። ቴና መረጣት ስል እንግዲህ ከቴና ጋር ጊዜ ማሳለፍ እንደምፈልግና ወጣ ማለት እንደምፈልግ እያወሩ ነበር። ከዛ እጅግ በጣም ትናደዳለች። ቴና እጅግ በጣም እየተበሳጨች ነበር። ሁሉም ደስተኛ ሆነው እየተጫወቱ ነበር። ካሌብ ከቴና ጋር እያወራ ያለ ቴና ከትሁት ጋር እያወራ ያለ ቴና በጣም ትቀናለች። ካሌብ ብላ ስትጠራ ምን ፈለግሽ ብሎ ይጮህበታል። እዚህ ጋር እኮ ያስቆጭ ጨዋታ ነው እያላት ነበር። ዳንና ኤደን በድጋሚ ተገናኙ እና የተፈጠረው ነገር ሰላም እንደሆነ እያወሩ ነበር አንድ ላይ እና አሁን እጅግ በጣም ደስተኛ ሆናለች። እስከዛሬም ደስተኛ አልነበርኩም፣ አሁን አንቺ ስላገኘው ደስተኛ ሆኛለሁ እያለት ነበር። ኧረ እባክህ እያለች ከዛ ካሌብና ቴና ሊወጡ እንደ ካሌብና ትሁት እራት ሊወጡ እንደሆነ ነገረቻቸው። ታዲያ እንግዳ አለኝ አበቃ እንደው ቴና ትሰራለች ለእንግዶች እያለች ነበር። አዎ አባዬ እኔ እሰራለሁ ባለሙያ እንደው በደንብ ታውቂኛለህ፣ ስለዚህ ሁሉም ምግብ እኔ እሰራለሁ እያለች እቃ እያጠበች ምግብ እየሰራች ነበር። እንግዲህ እንግደኞችና ፍቅረኛሞች አንድ ላይ እንደሚመጡ አባዬ እየነገረው ነበር። ነገር ግን ፍቅረኛው ማን እንደሆነና ትሁትንም ኤደንና ዳጊ መሆኑን በጭራሽ አላወቀችም ነበር። እንግዲህ እነሱ ተያይዘው ወደ ቤት ሲመጡ እሷም ምግብ እየሰራች ነበር። በጣም ጉድ እያለች ነበር። ዳኒና ኤደን አንድ ላይ ወደ ቤት እየመጡ አባዬ ጥሪ አድርጎላቸው ነበር እና ወደ ቤት እየመጡ ነበር። ከዛ አንድ ላይ እያወሩ ተወደኛለህ ወይ እያለች ስትጠይቁ እንደምትወትና እንደምትፈቅራት ሲነግራት ከዛ ይሳሳማሉ። በር ንክፈች ቲና ብሎ አባዬ አንተ ትሻሉትን አያይም አንቺ በሩን ክፈች እያላት ነበር። ልክ ዳንና ኤደን አንድ ላይ ያለው እየተሳሳሙ እያሉ ቲና በሩ ሲከፍት በጣም ትደነግጣለች ማለት ነው። ያልጠበቀችው ነገር ዳኒ ከኤደን ጋር መሆንን በጭራሽ ያልጠበቀችው የካሌብ መስሏት ነበር። ወይኔም ብላ በጣም ትደነግጣለች። የምትይዘው የምትለቀው የጠፋባትና ማልቀስ ትጀምራለች። ወይኔ ቅሌት! ምክንያቱም ዳኒን እጅግ በጣም ተወዶና ታምኖ ነበረ። ነገር ግን በጭራሽ ይሄ ነገር ይፈጠራል ብላ አልጠበቀችም ነበር። በጣም ልቧ ተሰበረ። እሺ ተመልካቾቼ እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ሰላም ሁኑልኝ።